ሰላም ሰላም ጤና ይስጥልን ውድ አድማጮቻችን እንደምን ዋላችሁ? እነሆ የዕለቱን እንግዲህ ስፖርታዊ ዜናዎች እናቀርብላችኋለን። ሂር ዊ ጎ የተባለ አስገራሚ ዝውውር እንግዲህ የአርሰናል ደጋፊዎች፣ በመላው ዓለም የምትገኙ የአርሰናል ደጋፊዎች እንኳን ደስ ያላችሁ። ቡርኖ ጉማሬሽ እንግዲህ ሂር ዊ ጎ ተብሏል። አርሰናልን ተቀላቅሏል። እንግዲህ በመሀል ሜዳው ላይ ከዲክላን ራይስ ጋር በመጣመር ከአሁን በፊትም እንደዘገብንላችሁ አስደናቂ ሚድፊልደር ጥምረት ያለው ቡድን ይሆናል። እንግዲህ በጣም አስፈሪ ነው የሚሆነው የቡርኖ ጉማሬሽ እና የዲክላን ራይስ። እንደውም ዲክላን ራይስ ብዙ ጨዋታዎችን ከመደራረብ ብዙ ጨዋታዎችን ከመጫወቱ የተነሳ ድካም ይታይበታል። ስለዚህ ይህ ተጫዋች እንግዲህ ቡርኖ ጉማሬሽ በሚገባ እንግዲህ እሱን ተክቶ ያሳርፈዋል እየተባለ ካሁኑ እየተነገረ ይገኛል። በጣም ድንቅ የሆነ እንግዲህ ሚድፊልደርን በቀጣይ አመት በዚህ 26 27 የእንግሊዝ ፕሪሚየር ሊግ በዚህ ሲዝን የምናይ ይሆናል። እንግዲህ በአርሰናል ጥምረት ውስጥ ማለት ነው። እንግዲህ ቡርኖ ጉማሬሽ ሂር ዊ ጎ ተብሏል። መላው የአርሰናል ደጋፊዎች እንኳን ደስ ያላችሁ። የሚገርም ነው እንግዲህ ተረጋግጧል። በይፋ የተረጋገጠው ትልቁ ዝውውር ሆኗል። በጣም አወዛጋቢ ነበረ። ሲያወዛግብ ቆይቶ በስተመጨረሻ ግን ቡርኖ ጉማሬሽ የተመኘውን አርሰናልን መቀላቀልን እድልን አግኝቶ እነሆ እዚህ ገነርስ የራሳቸውን ንብረት አድርገውታል ማለት ነው። በአሁኑ ሰዓት እንግዲህ ሕክምና ምርመራዎችን እያደረገ ይገኛል። ኦልሞስት ጨርሶ በአሁኑ ሰዓት የአርሰናል ንብረት ሆኗል። የሚገርም ነው። በሚደንቅ ሁኔታ እንግዲህ ይህንን ትልቅ ዝውውር አርሰናል ከብዙ ጣውረድና ብዙ ዘገባና ብዙ ውዝግብ በኋላ ቡርኖ ጉማሬሽን እንግዲህ ከኒውካስል ዩናይትድ የራሱ ንብረት አድርጎታል። ዘ ገነርስ ኢትስ ሪሊ a big transfer. Here we go. Said here we go to Bruno Guimaraes. Bruno Guimaraes joined the Gunners as a midfielder. He's a very tough and very amazing player. በጣም የሚደንቅ ተጫዋች ነው። የሚገርም ታጋይ የሆነ ተጫዋች፣ እጅግ የሚታገል በጣም በዚህም የተነሳ እንግዲህ ምናልባትም ዲክላን ራይስን ያሳርፈዋል፣ እረፍት ያገኛል። በጣም አስተማማኝ ሚድፊልደር ስለሆነ አንድ ላይም ቢጣመሩም የምድራችን አስፈሪ ሚድፊልደር እንደሚሆኑ ምንም ጥርጥር የለም። በጣም ደስ የሚል ነው ለአርሰናል ደጋፊዎች። ይሄ በጣም ትልቅ ድል ነው። በቀጣይ ዓመት እንግዲህ የአርሰናል ሚድፊልደር መሀሉ እንግዲህ በጣም አስተማማኝ ይሆናል ማለት ነው። ሌላው እንግዲህ በድጋሚ እንኳን ደስ ያላቸው የአርሰናል ደጋፊዎች። ኮንግራቹሌሽንስ። የሚገርም ተጫዋች ነው ያገኙት። ሌላው የቪኒሺየስ ጁኒየር እንግዲህ ትልቅ ዝውውር በጣም ብዙዎቻችን ብዙ የስፖርቱ ቤተሰብ ሲጠብቀው የነበረው ወደ አርሰናል ይቀላቀላል ወይንስ ደግሞ ሪያል ማድሪድን እዛው ክለብ ውስጥ ተስማምቶ ከጥቅማ ጥቅሞችና ደሞዙ ጋር ተስማምቶ እዛ ይቆያል የሚል ነበረ። እንግዲህ የብራዚላዊ ቪኒሺየስ ጁኒየር በነገራችን ላይ ቡርኖ ጉማሬሽን ብራዚላዊ ነው። ቪኒሺየስ ጁኒየርም እንደዚሁ ብራዚላዊ ነው። ላቲኖች ናቸው እነዚህ ተጫዋቾች። የላቲን ተጫዋቾች ደግሞ በየትኛውም የአውሮፓ ክፍል በዓለማችን ላይ ተጽዕኖ ፈጣሪዎች ናቸው። የእግር ኳስ ጥበበኞች ናቸው። ጥበብን የተካኑ ናቸው። ብዙ የላቲን ተጫዋቾችን ማንሳት ይቻላል። ሮናልዲኖ፣ ጎቼ፣ ጥርሶ የምንለው በዓለማችንን በጥበብ በእግር ኳስ ጥበብ ሲያስደንቅ ነበር። እነዚህ የሚያገሩ ልጆች ናቸው። እንግዲህ ላቲኖች ናቸው። በጣም በእግር ኳስ በጥበብ በስኪል የተሞሉ ናቸው። እንግዲህ የቡርኖ ጉማሬሽ ዝውውር በድል ተጠናቋል። አርሰናሎች የራሳቸው ንብረት አድርገውታል። ነገር ግን ቪኒሺየስ ጁኒየር የሚገርም ነው። በጣም አርሰናል ይገባል እየተባለ ሲጠበቅ፣ ምክንያቱም ያንዳሞንዴ እንግዲህ ሪያል ማድሪድን በመቀላቀሉ ምክንያት ምናልባትም ቪኒሺየስ ጁኒየር የመሰለፍ እድሉ ይቀንሳል፣ ሙሉ የመሰለፍ እድል ላይ ያገኝ ይችላል እየተባለ ሲዘገብ ቆይቷል። ነገር ግን ኦልሞስት አርሰናል ሊመጣ ይችላል። በጣም አወዛጋቢ ነበረ። በአሁኑ ሰዓት ግን በሚገርም ሁኔታ ሪያል ማድሪድ ከተጫዋቹ ጋር ስምምነት ላይ ደርሰው ቪኒሺየስ ጁኒየር የሚፈልገውን ነገር ሁሉ አሟልተውለት በአሁኑ ሰዓት እንግዲህ በዛው በሪያል ማድሪድ እንደሚቆይ 100% ተረጋግጧል። ስለዚህ አርሰናሎች በዚህ በኩል ተስፋ ቆርጠዋል ማለት ነው። የቪኒሺየስ ጁኒየር ዝውውር በፈጽሞ የተሳካ አይደለም። በሪያል ማድሪድ ይቆያል። ነገር ግን አርሰናልን ያስደሰተው የቪኒሺየስ ጁኒየር ዝውውር ባይሳካ እንኳን የቡርኖ ጉማሬሽ በመሳካቱና ሂር ዊ ጎ በመባሉ
በአሁኑ ሰዓት የአርሰናል ንብረት በመሆኑ ብሩኖ ጉማሬሽ የቪኒሺየስ ጁኒየር መምጣት ያን ያክልም አላስከፋ አለመምጣቱ ከሪያል ማድሪድ ጋር በመስማማቱ ምንም ያክል ያስከፋ ነገር የለውም። የሚገርምና የሚደንቅ ዝውውር ግን ብሩኖ ጉማሬሽን አርሰናል የራሱ አድርጓል። የሚደንቅ የመሀል ተጫዋቾችን እንግዲህ በቀጣይ ዓመት የምናይ ነው የሚሆነው አርሰናል ውስጥ። ሌላው ትናንት እንግዲህ አርሰናል ከሪያል ቤቲስ ጋር ያደረገው የወዳጅነት ጨዋታ የሚገርም ነው። እንግዲህ ይሄ ጨዋታ እንግዲህ በሪያል ቤቲስ 3-1 ተጠናቋል። አርሰናል ትናንትና በጣም ጥሩ ያልነበረ እንቅስቃሴ ነበር ሲያሳዩት የነበረው። 3-1 በሪያል ቤቲስ ተሸንፏል ማለት ነው የአርቴታ ስብስብ። ምናልባትም እንግዲህ ገብርኤል ማጋሌሽን አልያዘም፣ ሳሊቫን አልያዙም። እነዚህ ወሳኝ ተከላካያቸውን ሳይዙ ነው እንግዲህ የወዳጅነት ጨዋታቸውን ከቤቲስ ጋር ያደረጉት። 3-1 ነው አርሰናል የተሸነፈው። የኢታን ንዋነሪ እንግዲህ ወደፊት የሚሄድ እንቅስቃሴው በጣም የተገደበ ነበረ በትናንትናው ጨዋታ። ብቃቱ ደረጃ እንደተጠበቀ አለመገኘቱ በሌላ መልኩ እንግዲህ የኢታን ንዋነሪ በቀጣይ ይሰለፋል አይሰለፍም። በእርግጥ የጨዋታ እንግዲህ የወዳጅነት ጨዋታ ነው። ቢሆንም ግን በሚገርም ሁኔታ ትናንትና ተከላካዩም ጥሩ አልነበረም። እንደነገርናችሁ ገብርኤል ማጋሌሽ እና ሳሊባ በጉዳት በጨዋታው ላይ አልነበሩም። እነዚህ የዓለማችን ድንቅ ተከላካዮች በሌሉበት ነው አርሰናል የተሸነፈው። የቅድመ ሲዝን ጨዋታ ነው። ቀጣይ ግን አርሰናል ያሉበትን ክፍተቶች ተስተካክሎ ይመጣል የሚል ሀሳብ ነው እየተሰነዘረ የሚገኘው። ይህ የፕሪሲዝን እንግዲህ ቅድመ ዝግጅት ቢሆንም ዞሮ ዞሮ እንግዲህ አርሰናል ያለውን ድክመት አስተካክሎ እንደሚመጣ ከወዲሁ ይህ የሚያመላክት ይሆናል ማለት ነው ለአሰልጣኞቹ። የሚገርም ነው። ያልተጠበቀ ሽንፈት ነበረ። ተጫዋቾቹ እንግዲህ ሁሉንም ተጫዋቾች አልተጠቀመም አርሰናል። እንደነገርኳችሁ ገብርኤል ማጋሌሽም የተወሰነ ትንሽ ደቂቃዎችን ነበረ የተጫወተው፣ ተቀይሮ ገብቶ ነው እንግዲህ በኦፍላይን ጎል አልተቆጠረም። በጣም በሚገርም ሁኔታ እንቅስቃሴው የአርሰናል ተከላካይ ትናንትና እንግዲህ እነዚህ ወሳኝ ተከላካዮቹ በሌሉበት ነገር ግን ጥሩ እንቅስቃሴ አልነበረም በአርሰናል በኩል ያየነው። ያም ሆነ እንግዲህ አርሰናል በሚገርም ሁኔታ ተሸንፏል ማለት ነው በሪያል ቤቲስ። ያሳዩት እንቅስቃሴ ግን በጣም የተዳከመ ነበረ። የሚገርም ነው። ግራ የተጋባ የተከላካይ ክፍልም የያዘው የአርሰናል በትናንትናው እንግዲህ ትናንት በጣም ተከላካዩም እጅግ ግራ የተጋባ ተከላካይ ነበረ። በእርግጥ ሁለቱ ወሳኝ የጀርባ አጥንቶች በሌሉበት ጨዋታ ነው እንግዲህ አርሰናል ይህን ጨዋታ ያደረገው። የሚገርም ነው። ኬፓ ዘላጋም እንግዲህ የአርሰናል በረኛም ስህተት እየሰራ ነበር ስንመለከተው ያመሸ ነው። የሚገርም ነው። በጣም የሚገርም ጎል ነው የተቆጠረበት። በእርግጥ ያን ጎል ያድናል ማለት በጣም አስቸጋሪ ጎሎች ነው። ድንቅ ጎሎችን ነበር ሪያል ቤቲሶች ሲያስቆጥሩ የነበሩት። ያም ሆነ ዞሮ እንግዲህ ጨዋታው በዚህ መልክ አልቋል። የሚገርም ነበረ። ድንቅ ጨዋታን እያየን ነበር። በቀጣይ እንግዲህ ሌሎች ዘገባዎች እንዲሁ ይዘንላችሁ እንቀርባለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ ነው። እንግዲህ በቀጣይ ያሉት ጨዋታዎችን ዝውውሮችንም እንግዲህ የቅድመ ዝግጅት ጨዋታዎችንም እያየን የምንነግራችሁ የምንዘግብላችሁ ይሆናል። እስከዛው ግን ሰላም ጤና ይስጥልን። ቸር ሰንብቱ።